በክርስትና ስትኖሩ እንዲህ ነው። ያለ ስማችሁ ስም ሊሰጣችሁ ይችላል። ባላደረጋችሁት አድርጋችኋል ልትባሉ ትችላላችሁ። ባልዋላችሁበት ውላችኋል ተብላችሁ ልትከሰሱ ፍርድ ቤት ልትቀርቡ ትችላላችሁ። ኑሯችን፣ አካሄዳችን፣ ስራችን፣ ውሏችን ሌሎቹን ወደ ክርስትና ማምጣት ካልቻለ ዋጋ የለንም። ዛሬ በሌላው ተስቦ ከእግዚአብሔር ቤት ከወጣው በላይ በእኔና በእናንተ አንዳንድ ጥቃቅን ምክንያቶች ከእግዚአብሔር ቤት ወጥተው ወደ ሌላ ቦታ የሄዱ ይበዛሉ። አምላካችን ማን ነው? ስንት እግዚአብሔር 40 አማልክት የምታመልኩ 50 አማልክት የምታመልኩ 3 አምላክ የምታመልኩ ይሉና እንኳን አይደለም መጽሐፍ ቅዱስ እኛን ሳያውቁን በሩቅ ሆነው የሚፈርጁን ሰዎች አሉ። 44 አምላክ አናመልክም የሉንም 44 አማልክቶች 50ም የሉንም 3 አምላክም የለን። ያለን አምላክ አንድ አምላክ እግዚአብሔር። ተወደዳችሁ ክርስቲያኖች የምንከተለውን እንወቅ። ማንን እንደምንከተል ማንን እንደምንሰማ እንወቅ። ዛሬ ቤተ ክርስቲያናችንም ጭምር ትልቅ ፈተና ውስጥ የገባችው ያ የቀደመው ፈተና ዛሬም ጭምጭምታው የሚታየው ማንን እንደምንከተል ማንን እንደምንሰማ ለይተን ስላላወቅን ነው። ብዙ ድምጾች አሉ። ብዙ ድምጾች በዓለም ላይ አሉ። ወደ ራሳቸው ሊስቡን የሚፈልጉ ብዙ ድምጾች አሉ። እውነት ልንገራችሁ፣ ብዙ ድምጾች ቢበዙ እንኳ ብዙ ሁካታዎች ቢኖሩ እንኳ ረፍትና ሰላም የሚሰጠው ግን ከዚህ መቅደስ የሚወጣው እውነተኛው ድምጽ ብቻ ነው። እግዚአብሔር ስሙ የተመሰገነ ይሁን። ያለ ስማችሁ ስም ሊሰጣችሁ ይችላል። ያላደረጋችሁትን አድርጋችኋል ትባሉ ሊሆን ይችላል። ነገር ግን እናንተ ከሌላችሁበት በሃይማኖታችሁ ጽኑ። ማንም ነገር ምንም ይበል፣ እናንተ ከሃይማኖታችሁ ወደ ኋላ እንዳትመለሱ። ብዙ ወደ ኋላ የሚመልሱ ብዙ ጉዳዮች አሉ። ብዙ ርዕሰ ጉዳዮች አሉ። ሕይወት ውስብስብ ሆናብራለች በተለይ በዚህ ዘመን። ነገር ግን በሃይማኖታችሁ ጸንታችሁ ኢየሱስ ክርስቶስን ጠብቁት። በዚህ ዘመን ቀጠሮ ይያዛል እንዴ? ሰው ተኝቶ መነሳት ባልቻለበት ዘመን፣ ሰው ወጥቶ እንደ ከብት ማስታወቂያ እየወጣ እገሌ የሚባል ሰው በይሄን አይነት ልብስ የለበሰ አፋልጉኝ ማስታወቂያ በሚለጠፍበት በዚህ ዘመን እንስሳ አይደለም የሚጠፋው እኮ ሰው ወጥቶ መግባት ባልቻለበት በዚህ ዘመን ታዲያ ለምን ወደ ክርስቶስ መቅረብ አቃተ? ውድ የሆነውን ነገር በገንዘባችን ገዝተን እንበላለን። በነፃ የተሰጠንን የክርስቶስን ሥጋና ደም ግን ለመብላት ለመጠጣት ምንድነው ወደ ኋላ የያዘን? ምእመና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ያደረሰን እስከዚህ ሰዓት የጠበቀን በነገሮች ሁሉ ከኛ ያልተለየ የቀደምት አባቶቻችን የነቢያት የቅዱሳን የሐዋርያት አምላካቸው የኛም አምላክ በባህሪው ሞት በስልጣኑም ሽረት ለዘመኑም ህልፈት የማይገኝለት አምላካችን አባታችን ልዑለ ባህሪ ቅዱስ እግዚአብሔር እንድናመሰግነው ይህን ጊዜ ወዶ ፈቅዶ በቸርነቱ ስለሰጠን ዛሬም ዘወትር ለዘላለም ስሙ የከበረና የተመሰገነ ይሁንልን። እጅግ የተከበሩ አባታችን ክቡር መላከ ፀሐይ መምህር በቀለ ተሰማ እዚህ ታላቅና ጥንታዊ ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ የሁላችንም አባት፣ የመንጋው ጠባቂ፣ እጅግ የተከበራችሁ ሊቃውንተ ቤተክርስቲያን አባቶቼ በየማዕረጋችሁ፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል፣ ዘማሪያን እንዲሁም እጅግ የተወደዱ የተከበሩ መምህራችን መጋቤ ሐዲስ መምህር ነቃ ጥበብ ከፍ ያለው፣ የደብሩ ሰንበት ትምህርት ቤት አገልጋዮች፣ እጅግ የተወደዳችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን ጨምሮ በውስጥ በአፋ ሆናችሁ የእግዚአብሔርን ቃል በአንድም በሌላም ወደ ጆሮአችሁ የሚደርስላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የወላዲተ አምላክ የድንግል ማርያም የአስራት የበረከት የአደራ ልጆች በልዑል አምላካችን በቅዱስ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን መጣችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን እግዚአብሔር አባታችን በቸርነት በምሕረቱ ይህንን ሰዓት ከዓለም ሁካታ፣ ግርግር፣ ጫጫታ፣ ሞት፣ ኃጢአት፣ ርኩሰት፣ ክፋት፣ ተንኮል፣ ምቀኝነት፣ ዘረኝነት ከበዛበት ዓለም ምስጋና፣ ውዳሴ፣ አምልኮ ወደሚሰጥበት ወደ መላበት ወደዚህ ወደ መቅደሱ አደባባይ የሰበሰበን አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁንልን።
ለቃል ርደት ለሥጋም ርገት ምክንያት የሆነችን የመዳናችን ምክንያት ማይደረ መለኮት አቁራሪተ መዓት ሰዓሊተ ምሕረት ማምላክ ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የከበረ የተመሰገነ ይሁንልን። በእውነት የኢትዮጵያው ገበዝ ታላቁ ሰማዕት ቅዱስ ጊዮርጊስ በረድኤት በጸሎት ያልተለየን እሱ ነውና ስሙ ለዘላለም የከበረ ይሁንልን። እንኳን አደረሳችሁ። እስቲ እግዚአብሔርን በምስጋና አመስግኑት። እንደ አምላካችን እንደ እግዚአብሔር መልካምና በጎ ፈቃድ ብዙ ከኔ በተሻለ መልኩ እግዚአብሔር በብዙ የባረካቸው አባቶች አሉ። በእውነት ሊቃውንት አሉ። በተለይም ደግሞ እንደነ መጋቤ ሐዲስ አይነት መምህራን አሉ። እንደው ለመሞጋገስ ብቻ ሳይሆን በየቤታቸው ሆነው በቃሉ ማረፍ የሚፈልጉ ሰዎችን ጭምር በቃሉ የሚያሳርፉ በዚህ ዘመን ለቤተ ክርስቲያን እግዚአብሔር ያስነሳቸው መምህር ናቸውና ስለሳቸውም በእውነት እኔ እግዚአብሔርን አመሰግናለሁ። እናንተም እግዚአብሔርን አመስግኑላቸው ለመምህራችን። ይህን ያህል ካልኩ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ እኔን አቁሞ እናንተን አስቀምጦ ያስተምረናል። ለትምህርታችን ርዕስ የሚሆን አንድ የመጽሐፍ ቅዱስ ክፍል እሰጣችኋለሁ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 2 ላይ የተናገረውን ኃይለ ቃል እነግራችኋለሁ። እንዲህ ይላል፣ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 2 ላይ ይህን ቃል መዝግቦልን እናገኛል። ይህንን ቃል ከመናገሩ አስቀድሞ ከኋላ የቀረ አረፍተ ነገር አለ። እንዲህ ብሎ ይጀምራል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ወንድሞች ሆይ ብሎ ይጀምራል። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ሐዋርያው ቅዱስ ያዕቆብ በመጽሐፍ ቅዱስ ታናሹ ያዕቆብ ተብሎ የሚታወቀው ያዕቆብ በመጽሐፍ ቅዱስ ታሪክ ከምናውቃቸው ያዕቆቦች መካከል ታናሹና ታላቁ ያዕቆብ በመባል ይታወቃሉ። ታላቁ ያዕቆብ በሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ሄሮድስ አንገቱን በሰይፍ አስቀልቶ ያስገደለው የቅዱስ ዮሐንስ ወንድም ነው ታላቁ ያዕቆብ። ይህንኛው ያዕቆብ ደግሞ ታናሹ ያዕቆብ በመባል ይታወቃል። ያዕቆብ ወልደ እልፌዎስ። ይህንኛው ያዕቆብ በቤተ ክርስቲያን ታሪክ በርካታ ቦታዎች ላይ ተጠቅሷል። በተለይ ደግሞ በዚህ በሐዲስ ኪዳን በ50ኛው ዓመተ ምህረት በኢየሩሳሌም የመጀመሪያው የቅዱስ ሲኖዶስ ጉባኤ ሲደረግ በሊቀ መንበርነት ጉባኤውን ይመራ የነበረ ታላቅ አባት ነው። በረከቱ ከሁላችን ጋር ይሁንልን። ይህንኛው ያዕቆብ እጅግ በቤተ ክርስቲያን ታሪክ የመጀመሪያውን የሐዋርያት ሲኖዶስ የመጀመሪያውን በኢየሩሳሌም የተደረገውን የሲኖዶስ በሊቀ መንበርነት የመራ እንዲሁም ደግሞ በሕይወት ታሪኩ ውስጥ እጅግ ጸሎተኛ አባት፣ ጸሎት ከማብዛቱ የተነሳ እግሮቹ ያብጡበት እንደነበረ የቤተ ክርስቲያን ታሪክ ይናገራል። ጸሎትን በማዘወተሩ ጸሎትን በማብዛቱ ቆሞ በመጸለዩ ዕለት ዕለት ከጸሎት ሕይወት ጋር ያልተቋረጠ የጸሎት ሕይወት ስለነበረው ቆሞ መራመድ እስከማይችልበት ጊዜ ድረስ እጅግ ለጸሎት ይተጋ የነበረ ታላቅ ሐዋርያ ነበረ። ከዚያም የተነሳ ሌሎቹ አባቶቻችን ሐዋርያት ወደ ዓለም ሁሉ ዞረው ወንጌልን ሲያስተምሩ የተሰጣቸውን የወንጌል አደራ ተሸክመው ወደ ዓለም ዞረው ወንጌልን ሲያስተምሩ፣ እርሱ ግን እንደ ሌሎቹ ሐዋርያት ወደ ሌሎቹ ዓለማት እየዞረ ማስተማር ስላልቻለ
በዚያው በኢየሩሳሌም ቁጭ ብሎ ወንጌልን ያስተምር ነበረ። አሕዛብን ወደ ክርስትና ያመጣ ነበር። ያላመኑትን ወደ ማመን ያመጣቸው ነበረ። ስለዚህ በዚያ በኢየሩሳሌም ሆኖ በርካታ መንፈሳዊ ተግዳሮቶችን፣ በርካታ መንፈሳዊ ሥራዎችን ይሠራ ነበረ። ለካ ወንጌል እግርም ቢኖረን ባይኖረን የእግዚአብሔርን ቃል ለመናገር የሚከለክለን አንዳች ነገር እንደሌለ ከዚህ ሐዋርያ ታሪክ መማር እንችላለን። ብዙዎች እግር እያለን ብዙ ቦታ ሄደን ማስተማርና የእግዚአብሔርን ቃል መመስከር ስንችል ባለመሄዳችን ብዙ የእግዚአብሔር ቃል ለእግዚአብሔር ቃል ለተጠሙ ሰዎች መድረስ ያልቻለበት በጣም ብዙ ስፍራዎች አሉ። ነገር ግን ይህ ሐዋርያ ባለበት ሆኖ የእግዚአብሔርን ቃል ያስተምር ነበረ። በሱም ጸሎት በእርሱም አገልግሎት ብዙ ድውያን ይፈወሳሉ። ብዙ ያላመኑ ሰዎች ወደ እምነት ወደ ማመን ይመጡ ነበረ። በሐዋርያው በቅዱስ ያዕቆብ ይህንኛው ታናሹ ያዕቆብ በዚህ በሚባለው በተለይ ሐዋርያ ይህንን መልእክት የጻፈበት ዋና መልእክቱን የጻፈበት በክርስትናቸው ምክንያት በሃይማኖታቸው ምክንያት ተሰደው ከሀገራቸው ወጥተው በልዩ ልዩ አካባቢ ለተበተኑ ከአይሁድ ወደ ክርስትና የመጡ ከይሁዲነት ወደ ክርስትና የመጡ ክርስቲያኖችን ለማጽናናት ይህንን መልእክት ጻፈላቸው። በተለይ ደግሞ ሐዋርያው ቅዱስ ያዕቆብ በ35 ዓመተ ምህረት ከቅዱስ እስጢፋኖስ ሞት ጀምሮ በክርስቲያኖች ላይ በሚደርሰው መከራና ችግር ስለ ሃይማኖታቸው ብለው ስለ ክርስትናቸው ብለው ሀገራቸውን ጥለው ቀያቸውን ጥለው ሀብት ንብረታቸውን ጥለው ጥሪታቸውን ጥለው ሁሉን ነገር ትተው ስለ ወንጌል ስለ ክርስትና ስለ ክርስቶስ ሀገራቸውን ጥለው የተሰደዱ ቤት ንብረታቸውን ጥለው የተሰደዱ በርካቶች ነበሩ። እነሱን ለማጽናናት ይህንን መልእክት ጻፈላቸው። ምን ሲል? ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት አለ። እጅግ የተወደዳችሁ ክርስቲያኖች መቼም እንደምታውቁት ይቺ ዓለም በተለይ ለኛ ለክርስቲያኖች የፈተና ዓለም ናት። ይቺ ዓለም ለሷ የማይመቹትን በብዙ ስቃይ እየወጋች ታስለቅሳቸዋለች። ለሷ የማይመቹትን በሷ መንገድ ያልሄዱትን በሷ አቅጣጫ ያልተጓዙትን እሷ የምትፈልገውን እያቀረበች የሚጠቀመው ይጠቀማል፣ የማይጠቀመው ደግሞ መከራና ሰይፍ ስቃይና ፈተና ታበዛበታለች። ለስም አጠራሩ ክብር ምስጋና ይግባውና የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በዮሐንስ ወንጌል በእነዚህ ወንጌላት ሁሉ በክርስትናችን ምክንያት በሃይማኖታችን ምክንያት ስለሚደርስብን ፈተና አስቀድሞ ነግሮን ነበር። በተለይ በዮሐንስ ወንጌል 16:33 ላይ እንዲህ ብሏል ጌታችን፣ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬአለሁ፣ በዓለም ሳላችሁ መከራ አለባችሁ አለ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ አለ። የማጽናኛውን ቃል ሲሰጠን አይዟችሁ፣ ነገር ግን አለ እኔ ዓለምን አሸንፌዋለሁ አለ። ዓለምን አሸንፌዋለሁ። አሁን ይቺ የተሸነፈች ዓለም በክርስቶስ ሞት በክርስቶስ የመስቀል ላይ ሥራ የተሸነፈች ዓለም ነገር ግን ለሷ የሚሰሩትን ዛሬም እያሸነፈች ትገኛለች። ለሷ የሚታዘዙትን ዛሬም ድል እያደረገች ትገኛለች። ነገር ግን ክርስቶስ ምናል? እኔ ዓለምን አሸንፌዋለሁ። በዓለም ሳላችሁ መከራ አለባችኋል። እንደምታውቁት በዚህ ዓለም በተለይ በክርስትና ሕይወት ብዙ መከራ አለ። ኑሯችን መከራ ነው። ሕይወታችን መከራ ነው። መውጣት መግባታችን መከራ ነው። ሕይወታችን በመከራ የተሞላ ነው። ከዚያም አልፎና ተርፎ ደግሞ እኛ እንዳለመታደል ሆኖ የምስጋናን ርዕስ ከአንደበታችን ዓለምም ሰይጣንም ተባብረው ወስደውታል። አመስጋኞች አይደለንም አብዛኞቻችን። በሚደርስብን መከራ እግዚአብሔር ላይ የምንናገር፣ በሚደርስብን መከራ የምናጉረመርም እንጂ እግዚአብሔርን የምናመሰግን አይደለንም። ይታወቃል። ስንቶቻችን አመስጋኞች ነን? የሚደርስብንን የደረሰብንን ነገር ሁሉ ወደ መልካም ነገር በመለወጥ ስለሚሆነው ነገር እግዚአብሔርን የምናመሰግን ስንቶቻችንን? የተወደዳቸው ክርስቲያኖች
በተለይ በሃይማኖታችን ምክንያት በክርስትናችን ምክንያት ስለሚደርስብን ነገር ስንቶቻችን እግዚአብሔርን እናመሰግናለን? ስንቶቻችን አመስጋኞች ነን? እየተራብን ስንቶቻችን እናመሰግናለን? እየተሰደድን ስንቶቻችን እናመሰግናለን? እየተገፋን ስንቶቻችን እናመሰግናለን? በመከራ በፈተና ውስጥ ሆነ ስንቶቻችን እናመሰግናለን? አሁን ዋናው ጥያቄ እዚህ ጋር በተለይ ሐዋርያው የነገረን የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። የተወደዳችሁ ክርስቲያኖች አሁን በሕይወታችሁ ስለሚደርስባችሁ በትዳራችሁ የምትፈተኑ ትኖራላችሁ፣ በጤናችሁ የምትፈተኑ ትኖራላችሁ፣ በንግዳችሁ የምትፈተኑ ትኖራላችሁ፣ በእያንዳንዱ ውሏችሁ በእያንዳንዱ እርምጃችሁ የምትፈተኑ ትኖራላችሁ። ያንን ፈተና ስንቶቻችሁ ወደ መልካም ነገር ቀይራችሁ እግዚአብሔርን ማመስገኛ አድርጋችሁታል? ስንቶቻችን ስለሚደርስብን መከራ አሁን ስላለንበት ሕይወት ስንቶቻችን እናመሰግናለን? ውለን ለማደራችን፣ ወጥተን ለመግባታችን፣ ተኝተን ለመነሳታችን ስንቶቻችን እግዚአብሔርን እናመሰግናለን? የተወደዳችሁ ክርስቲያኖች አሁን በዚህ ዘመን እኮ የምስጋና ርዕስ ከአንደበታችን ላይ ጠፍቷል። እኔ አንድ ነገር ልጠቁማችሁ በታናሽነት አንደበት ምናልባት ወደ ቤተ ክርስቲያን ስትመጡ የምስጋና ርዕስ የጠፋባችሁ የማመስገኛ ርዕስ ያጣችሁ ቤተ ክርስቲያን ሄጄ ስለምን እጸልያለሁ ብላችሁ የምታስቡ ሰዎች ካላችሁ እባካችሁ በአካባቢያችሁ ያለ የጤና ጣቢያም ይሁን ሆስፒታል ገባ ብላችሁ ከሰዓታችሁ ላይ ጥቂት ደቂቃዎች 10 እና 15 ደቂቃዎችን ውሰዱና ወደ ሕክምና ቦታዎች ገብታችሁ አልጋ ይዘው የሚታከሙትን እዩዋቸው። አልጋ ይዘው የሚተኙትን፣ ከአልጋ መነሳት የማይችሉትን፣ ከአልጋ መውረድ ያልቻሉትን፣ ምግብ መመገብ ያቃታቸውን፣ መናገር የማይችሉትን፣ ወዳጅና ዘመዳቸውን ለይተው ማየት የማይችሉትን እነሱን እዩዋቸው። እነሱን ስታዩዋቸው የምስጋና ርዕስ ይኖራችኋል። እኛ ዛሬ እግዚአብሔር በሰላም እያወጣ በሰላም ወደ ቤታችን ሲመልሰን የምስጋና ርዕስ ጠፍቶብናል። ተመስገን የሚለው ስንት ሰዋል? ተኝተን ለመነሳታችን በተለይ በዚህ ዘመን ሰው ወጥቶ መግባት በማይችልበት ዘመን፣ ሰው በዚህ ዘመን እንደ ልቡ ሰርቶ ማትረፍ በማይችልበት በዚህ ዘመን እግዚአብሔርን ማመስገን ርዕስ ጠፍቶብናል። እነዚያን እያያችሁ ምስጋና እንዲበዛላችሁ የምስጋና ርዕስ እንዲኖራችሁ እነዚያ አሁን ያልኳችሁን ሰዎች ጎብኟቸው። ያን ጊዜ ለካ እኔ ነኝ የማላመሰግነው እንጂ እኔ ነኝ እንጂ ለካ እግዚአብሔርን ተመስገን የማልለው ለካ አንደኛ ቁጭ ብለው ጉባኤ መማር የሚናፍቃቸው ስንት ሰዎች አሉ። በአልጋ ቁራኛ በደዌ ዳኛ ተይዘው በቤታቸው የሚማቅቁ ቤተ ክርስቲያን ከመጡ ዘመናት ያለፈባቸው የቅዳሴው ድምፅ የሚናፍቃቸው፣ ጠበሉ የሚናፍቃቸው፣ የዕጣኑ መዓዛ የሚናፍቃቸው ስንት ወገኖቻችን አሉ። እነሱን ስናይ የምስጋና ርዕስ ይኖረናል። የተወደዳቸው ክርስቲያኖች ስለዚህ በዓለም ሳላችሁ መከራ አለባችሁ አለ የኛ ጌታ። አይዟችሁ ነገር ግን ዓለምን አሸንፌዋለሁ። ሐዋርያው ይሄንን ቃል ሲነግረን ምንድነው? በሃይማኖታችሁ ምክንያት በሚደርስባችሁ ፈተና ብዙ ፈተና ሊገጥማችሁ ይችላል። ነገር ግን ያ የሚገጥማችሁ ያ የሚደርስባችሁን ፈተና ወደ መልካም ቀይሩት፣ ወደ በጎ ነገር ቀይሩት። በሃይማኖታችሁ ምክንያት ዛሬ የምናስበው ዛሬ የምናከብረው ታላቁ ሰማዕት ቅዱስ ጊዮርጊስ አርአያችን ነው። በተለይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 33 ጀምራችሁ ስትመለከቱ የሚዘረዝራችሁ ስለዚህች ሃይማኖት ስለ ክርስትናቸው ብለው ዋጋ የከፈሉ ስለ ክርስትናቸው ብለው ስለ ሃይማኖታቸው ብለው ለአናብስት የተወረወሩ በእሳት የተቃጠሉ እናንተ እጅ እግራቸው ታስረው ወደ ወህኒ የተጣሉ ነገር ግን በካታኩምብ ውስጥ የነበሩ የበግና የፍየል ሌጦ ለብሰው የዞሩ ብዙ ቅዱሳን አባቶቻችን በመጋዝ የተሰነጠቁ ለአራዊት የተሰጡ ቆዳቸው እየተገፈፈ ነፍሳቸው ሳትወጣ በቁማቸው ቆዳቸው የተገፈፉ ብዙ ክርስቲያኖች አሉ። በብረት ቀፎ የተወረወሩ ይህንን ሁሉ ዋጋ የከፈሉት ስለ ሃይማኖታቸው ነው፣ ስለ ክርስትናቸው ነው፣ ስለ ሞተላቸው ጌታ ነው፣ ስለ ኢየሱስ ክርስቶስ ነው። ሞቶ ሕይወትን ስለሰጣቸው ስለ ተቤዣቸው ስለ ናዝሬቱ ኢየሱስ ክርስቶስ ሲሉ ነው ይህንን ሁሉ ዋጋ የከፈሉት። ታዲያ ሐዋርያው በሃይማኖታችሁ ምክንያት ስለ ሃይማኖታችሁ በሚደርስባችሁ መከራ አለ። ይህ ሁሉ ፈተና ቢደርስባችሁ እንደ ሙሉ ደስታ ቁጠሩት። ስንቶቻችንን አሁን ያለንበት አሁን የደረሰብንን ነገር ወደ መልካም ነገር ቀይረን ተመስገን ማለት የቻለን?
እንደምን አደርክ እንደምን አደርሽ ስንባል እንኳ እግዚአብሔር ይመስገን በማለት ፈንታ የኔን አዳርማ አዳር አይበለው አይደለም ምንለው? የኔን ውሎማ ውሎ አይበለው፣ ከኔ ኑሮስ ሞቶ በመቃብር ያለ ይሻላል ምንል አይደለን የምንበዛው አብዛኞቻችን። ኧረ ግድ የላችሁም። ፀሐይን በገባውን ሰማይ ላይ የሚያወጣውን ይህንን አምላክ አሁን በሚሰጠን ይህንን ንጹሕ አየር በሚሰጠን ለሚሰጠን ለዚህ አምላክ ተመስገን ማለት ይገባል። ይህን ንጹሕ አየር የማያገኙ እኮ ይህን ንጹሕ አየር በገንዘባቸው መግዛት ቢችሉ ገዝተው የሚጠቀሙ እኮ ብዙ የውጭ ዓለማት አሉ። እኛ ይህንን ያማረ እጅግ የተዋበ የማይረብሽ ሕይወት የሆነውን ይህንን ንጹሕ አየር የሰጠን እኮ መድኃኔ ዓለም ኢየሱስ ክርስቶስ መመስገን ይገባዋል፣ መመስገን ይገባዋል። እርሱን ማመስገን በሚደርስብን መከራና ፈተና መከራችሁን ፈተናችሁን ወደ በጎ ነገር ቀይሩት። ምናልባት ስደት ሊኖር ይችላል፣ ማጣት ሊኖር ይችላል፣ ጉስቁልና ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ግን ተመስገን ማለት ይገባል። በክርስትናችን ከሆነ ለበጎ ነገር ቀይረ ነው ወደ ሕይወታችን አምጥተን ልናለማምደው ይገባል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በተለይ አሁን ያልኳችሁ እነዚህ ክርስቲያኖች ከእስጢፋኖስ ሞት በኋላ በክርስቲያኖች ላይ በነበረው ስደት ክርስቲያኖች ወደ ሀገሩ ሁሉ ተበተኑ፣ ተሰደዱ። ሀብት ንብረታቸውን፣ ቀያቸውን፣ ንብረታቸውን፣ ሁሉ ነገራቸውን ጥለው ተሰደዱ። ገሚሶቻቸው የፀሐይን ብርሃን ሳያዩ በልበ ምድር ውስጥ በካታኩምብ ውስጥ ለዓመታት ኖሩ። ግማሾቻቸው ደግሞ እንዳልኳችሁ ለአራዊት ለሚባሉ አራዊት ተላልፈው ተሰጡ። ግን እንደዚያም ሆኖ ከሃይማኖታቸው ወደ ኋላ አልተመለሱ። ግን እንደዚያም ሆኖ አምላካቸውን አልካዱም። ግን እንደዚያው መከራ እየበዛ ተመስገን ከማለት ወደ ኋላ አላሉም። ምን አይነት ጽኑዓን ክርስቲያኖች ናቸው! የተወደዳቸው ክርስቲያኖች፣ እንዲህ አይነት የከፋ መከራ ቢመጣ፣ እንዲህ አይነት የከፋ ችግር ዛሬ በእኔና በእናንተ ሕይወት ቢመጣ ስንቶቻችን ጸንተን እንቆማለን? ስንቶቻችን በሃይማኖታችን ጸንተን እንገኛለን? ስንቶቻችን ከነማይተባችን ጸንተን እንገኛለን? ማይተብ የሚያስበጥስ ጉዳይ ቢገጥመን አብዛኞቻችን ጉዳዩ ሳይደርስ በመስማታችን እኮ ቀድመን ማይተባችን የምንበጥስ እኮ እንኖራለን። የቀደሙ ክርስቲያኖች አባቶቻችን እንዲህ አልነበሩ፣ በሃይማኖታቸው የጸኑ ነበሩ። በተለይ ደግሞ የተወደዳችሁ የእግዚአብሔር ቤተሰቦች፣ በተለይ ደግሞ በመጀመሪያዎቹ 100 ዓመት ኔሮን ቄሳር ወደ ንግስና በመጣበት ዓመት በመጀመሪያው 100 ዓመት አካባቢ በ68 ዓመተ ምህረት አካባቢ የነበረው በክርስቲያኖች ላይ ይደርስ የነበረው ግፍና መከራ እኔ በዚህ በተኮላተፈ አንደበቴ ልነግራችሁ የማልችላቸው በርካታ መከራዎች ነበሩ። ክርስቲያኖች ላይ ይደርስ የነበረው መከራ፣ ክርስቲያኖች ላይ ይደርስ የነበረው ጫና፣ ክርስቲያኖች ላይ ይደርስ የነበረው ፈተና አሁን እንደ ቀልድ እንደምንናገረው አይደለም። እናንተኛ በነጻነት እንድንኖር ክርስቶስ ነጻ አውጥቶናል። እኛ በነጻነት ሃይማኖታችንን እንሰብካለን። በቀደሙ ዘመን እኮ ክርስቲያን ሆኖ መገኘት፣ በክርስቶስ ኢየሱስ አምኖ መገኘት ራሱ ወንጀል ነበረ። ወንጀል እንደ ወንጀል ይቆጠር ነበር። እንደ ወንጀለኛ ይያዙ ነበር። ክርስቲያኖች በተገኙበት በክርስቶስ ኢየሱስ የሚያምኑ ከሆነ ክርስቲያኖች ነን ብለው በአደባባይ መናገር ከቻሉ እነርሱ ዕጣ ፈንታቸው ወይ ለአራዊት መሰጠት ነው፣ ወይ በሰይፍ መቆረጥ ነው፣ ወይ ወደ እሳት ውስጥ መጣል ነው፣ ወይ ወደ ወህኒ መወርወር ነበረ። ስለዚህ ኔሮን ቄሳር በተለይ በመጀመሪያዎቹ እሱ በነገሰበት በመጀመሪያዎቹ 10 ዓመታት ሕዝቡን በስነ ስርዓቱ ይመራ ነበረ። ሕዝቡን በስነ ስርዓቱ ያስተዳድር ነበረ። ነገር ግን ከ10 ዓመታት በኋላ ኔሮን ቄሳር ባህሪው እየተለወጠ መጣ። ባህሪው እየተለወጠ መጣ። ከዚያ በኋላ መከራ ማምጣት ጀመረ። የመከራው ርዕስ የሚገርማችሁ የቤተ ክርስቲያናችን ታሪክ እንደሚነግረን በተለይ በ64 ዓመተ ምህረት እንደውም የቤተ ክርስቲያን ታሪክ ምን ይላል? አይምሮ የተቃወሰበት ነው የሚለው። አይምሮ የተቃወሰበት ኔሮን ቄሳር ቤተ ክርስቲያንና ክርስቲያኖች ላይ መከራን ማምጣት ጀመረ። እንዲህ አደረገ። አንድ ቀን በሮም ከተማ ላይ ጥቂት እሳትን አቀጣጠለ። እሳቱ ከተቀጣጠለ በኋላ ለተከታታይ 7 ቀናት
እሳቱ ሳይጠፋ የሮም ከተማን ግማሽ በግማሽ አቃጠለው፣ አወደመው። መሰረተ ልማቶቻቸው ሁሉ ወደሙ። የሚያማምሩ ህንፃዎቻቸው፣ ሌሎች መዝናኛ ቦታዎቻቸው ሁሉ በእሳት ጋዩ፣ በእሳት ተቃጠሉ። እዚያ በኋላ ከ7 ቀን በኋላ በብዙ ርብርብ ያ እሳት ጠፋ። ከዚያ እሳቱ ከጠፋ በኋላ ብዙ ህይወት፣ ብዙ ነፍሳት፣ ብዙ ሀብት ንብረት ከወደመ በኋላ ከ10 ቀን በኋላ እሳቱ ከጠፋ በኋላ ህዝቡ መነጋገር ጀመረ። ይህንን እሳት የለኮሰው ማን ነው? ማን ነው የእሳቱ ለኳሽ? መጀመሪያ ማን ነው ብለው መጠየቅ ጀመሩ። ከዚያ አንዳንድ ጭምጭምታ በከተማ ውስጥ መወራት ጀመረ። እሳቱን እኮ የለኮሰው ኔሮን ቄሳር ንጉሱ ራሱ ነው። ራሱ ንጉሱ እሳቱን ለኩሶታል። ነገር ግን እሳቱን ማን እንደለኮሰ አናውቅም፣ ግን እሱ እንደለኮሰ ነዋል። ንጉሱ ብዙ ሰዎች ነበሩት። ብዙ ስለሱ መልካም ነገር የሚያወሩ ሰዎች ነበሩ። በከተማ ውስጥ እንዲያወሩ አደረገ። ገንዘብ ከፈላቸው። እሳቱን ያቀጣጠሉት፣ እሳቱን ያያያዙት በከተማ ውስጥ የሚኖሩ ክርስቲያኖች ናቸው ብላችሁ አውሩ ተባለ። ምኖች ናቸው? ምኖች ናቸው? እኒህ ክርስቲያኖች ያለ ስማቸው ስም የሚሰጣቸው። በክርስትና ስትኖሩ እንዲህ ነው። ያለ ስማችሁ ስም ሊሰጣችሁ ይችላል። ባላደረጋችሁት አድርጋችኋል ልትባሉ ትችላላችሁ። ባልዋላችሁበት ውላችኋል ተብላችሁ ልትከሰሱ ፍርድ ቤት ልትቀርቡ ትችላላችሁ። በዳኛው ፊት ልትቀርቡ ትችላላችሁ። ነገር ግን የኛ ጌታ ምን አለ? ወደ ሸንጎ ይወስዷችኋል፣ ይጎትቷችኋል፣ ያስሯችኋል፣ ይገፏችኋል። ነገር ግን በሸንጎ ፊት በቀረባችሁ ጊዜ ምን እንናገራለን ብላችሁ አትጨነቁ አለ። የምትናገሩት ይሰጣችኋል ነው የተባሉ። ያለ ስማቸው ስም ተሰጣቸው። ክርስቲያኖች ናቸው ይህንን እሳት ያቀጣጠሉት ተባለ። ሮማውያን ተነሱ፣ ሌሎችም ተባብረው ክርስቲያን የሚባል በተገኘበት እንዲገደል እያሳደዱ ክርስቲያኖችን ማጥፋት ጀመሩ። ክርስቲያኖችን መግደል ጀመሩ። ሀብት ንብረታቸውን፣ ገንዘባቸውን መዝረፍ ጀመሩ። ክርስቲያኖችም ቀያቸውን ጥለው ተሰደዱ። ልጆቻቸውን ጥለው የሚችሉ አዝለው፣ የማይችሉ ደግሞ ራሳቸውን ሕይወታቸውን ለማትረፍ እንደ ቀበሮ በየጉድጓዱ ገቡ። ነገር ግን ክርስቲያን በተገኘበት ቦታ እንዲገደል ተባለ። ብዙዎቹ በዚህ ሰዓት ሰማዕትነትን ተቀበሉ። የቤተ ክርስቲያናችን ታላቁ መጽሐፈ ስንክሳር፣ ከኪዳን በኋላ የሚነበበው መጽሐፈ ስንክሳር የተወደዳችሁ ክርስቲያኖች ፊክሽን አይደለም፣ ልብ ወለድ አይደለም። ቅዱሳን አባቶቻችን ሰማዕታቱ እንዴት ባለ ተጋድሎ እቺ ዛሬ የቆምንባትን እቺ ዛሬ ያመንባትን ክርስትና እንዴት ባለ መከራና ችግር እንዴት ባለ ለራሳቸው እየተራቡ እየተጠሙ አጽማቸው እየረገፈ አጥንታቸው እየተሰባበረ ደማቸው እየፈሰሰ እንዴት አድርገው ክርስትናን ዛሬ እንዳደረሱልን የሚናገር የሚያትት ታላቅ መጽሐፍ ነው። ለሕይወት ይጠቅመናል። ዝም ብለን ብቻ በጆሮአችን ሰምተን አሜን ብለን እንድንሄድ አይደለም። የቅዱስ ጊዮርጊስ ገድሉ ሲነበብ የቅዱስ ጊዮርጊስ እሱ ያደረጋቸው እሱ የወጣቸው ፈተናዎች ሲነበቡ ሰምተን ብቻ ከንፈራችንን መጠን የምናልፈው ሕይወት አይደለም። እኛም እንደ ሰማዕቱ የጨከነ መከራ ቢመጣ ጸንተን ያንን የሞት ጽዋ ልንቀምሰው እንድንችል አርአያና ምሳሌ ሊሆነን ነው። ታዲያ ከዚያ ብዙ መከራ በኋላ ክርስቲያኖችን እያሳደዱ የሚያዙትን እያመጡ ነገሥታቱ፣ ሕዝቡ፣ ሌሎቹ ይሰበሰቡና በስቴዲየም ውስጥ ይሰበሰባሉ። ስቴዲየሙ ከፍ ያለ ነው። በተለይ በዚህ ምናልባት መጋቤ ሐዲስ አይተውት ሊሆን ይችላል። በዚህ በቱርክ ኢስታንቡል በኤፌሶን አካባቢ ክርስቲያኖች ለአራዊት የሚሰጡበት አንድ ትልቅ ስቴዲየም አለ። በቀደመው ዘመን ክርስቲያኖቹ ተሰብስበው በዚያ በአናብስቱ ፊት ይቆማሉ። ሌሎቹ ወይን እየጨለጡ ጮማ እየቆረጡ ክርስቲያኖች በአራዊት ሲበሉ ያዩአቸው ነበረ። ቲያትር ቤት ገብተው እንደሚያዩ የክርስቲያኖችን መከራ ቁጭ ብለው ያዩ ነበረ። ታዲያ የሚገርማችሁ ክርስቲያኖች ተይዘው ሲመጡ አንድ ጥያቄ ይጠይቃሉ። ጥያቄያቸው ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ የሚባለውን ኢየሱስ ክርስቶስ የምትሉትን ጌታ የምትሉትን ካዱ። ክርስቲያን ነኝ የምትሉትን እኔ ክርስቲያን ነኝ ብላችሁ እንዳትናገሩ እንዳትመሰክሩ ይሉ ነበር። ክርስትናችሁን ካዱ።
ክርስቶስንም አናውቀውም በሉ ይሏቸው ነበረ። እንዴት አይነት ጠንካሮች ክርስቲያኖች እንደሆኑ ታውቃላችሁ? በእሳት ፊት ቆመው ይዘምራሉ። በአናብስት ፊት፣ በሚባሉ አራዊት ፊት ቆመው ስለ ክርስትናቸው ይመሰክራሉ። የተወደዳችሁ ክርስቲያኖች እንዲህ ያለ የጨከነ መከራ ቢመጣ ስንቶቻችን በእሳት ፊት ቆመን እንዘምራለን? እንደ ሰለስቱ ደቂቅ፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ባያድነንም እንኳ ያመለክነው አምላካችን የምናመልከው አምላካችን ባያድነንም እንኳ አንተ ላቆምከው ለዚህ ምስል ለዚህ ጣዖት አንሰግድም ብለን ስንቶቻችን በድፍረት እንናገራለን? አናብስቱ በፊታቸው ቆመው እያሉ ድምፃቸውን ከፍ እያደረጉ ንጉሥ ሆይ ስማ፣ እኛ ክርስቲያኖች ነን ይሉ ነበረ። በክርስቶስ የምናምን ክርስቲያኖች ነን። እኛ ክርስቶስን አንክድም። እኛ ከሃይማኖታችን ወደ ኋላ አንመለስም። እንደውም ያንተ መከራ ለክርስትናችን ውበታችን ነው ይሉት ነበረ። ለአራዊት እያነሱ ይሰጧቸው ነበረ። ሕፃናቶቻቸውን አራዊቶቻቸው ይበሏቸው ነበረ። በዚህ ሁሉ ግን ወደ ኋላ አይመለሱም። የሚገርማችሁ የእግዚአብሔር ሥራ ግሩም ድንቅ ነው። እዚያ ሰገነቱ ላይ ሆነው በአራዊት የሚበሉ ክርስቲያኖችን የሚያዩ ያንን ትርኢት የሚያዩትን እንዴ በአራዊት ሲበሉ ከነዚያው ከአሕዛብ መካከል እነዚህ ክርስቲያኖች ምን አይነት አምላክ ቢኖራቸውን እንዴት ጽኑዓን ቢሆኑ ነው? ያመኑትን አምላክ ላመኑት አምላክ እንዴት የታመኑ ቢሆኑ ነው? አብዛኞቻቸው ከስቴዲየሙ እየወረዱ እኛም የነዚህ የክርስቲያኖችን አምላክ ኢየሱስ ክርስቶስን አምነነዋል እያሉ ምስክርነትን ይሰጡ ነበረ። ክብር ምስጋና ለመድኃኔ ዓለም ይሆን። ይሄ ነው የክርስትና ምስክር። ለሌላው አርአያ ምስክር መሆን ነው። ኑሯችን፣ አካሄዳችን፣ ስራችን፣ ውሏችን ሌሎቹን ወደ ክርስትና ማምጣት ካልቻለ ዋጋ የለንም። ዛሬ በሌላው ተስቦ ከእግዚአብሔር ቤት ከወጣው በላይ በእኔና በእናንተ አንዳንድ ጥቃቅን ምክንያቶች ከእግዚአብሔር ቤት ወጥተው ወደ ሌላ ቦታ ይሄዱ ይበዛሉ። ለሌሎቹ መሰናክል እንዳንሆን ራሳችንን እንጠብቅ። የተወደዳችሁ ክርስቲያኖች በጎረቤቶቻችን በሰፈራችን ካሉ ሰዎች ጋር አርአያ ንሁን፣ ምሳሌ ንሁናት። ኑሯችን፣ ትዳራችን፣ ንግዳችን ለሌሎቹ ምሳሌ ይሁን። አሊያም ግን እኛ ሙስናን እየተቃወምን እኛ ደግሞ በሌላ ሙስና የምንቀበል ከሆነ እኛ ክፉ አድራጊዎችን እየተቃወምን ራሳችን ተመልሰን ክፉ አድራጊዎች ከሆን የበለጠ መሰናክል እንጂ ሌሎችን ወደ ክርስትና የሚያመጣ ሕይወት አይደለም። ስለዚህ እነዚህ ክርስቲያኖች በእነሱ ምክንያት በእነሱ ጽናት በጣም ብዙዎች ወደ ክርስትና ይመጡ ነበረ። በጣም በሚገርማችሁ በ5 ጉዳዮች የተከሰሱ ክርስቲያኖች እንደ አጠር አድርጌ ልንገራችሁ። በተለይ ቤተክርስቲያናችን ታሪክ እንደሚነግረን እነዚህ ክርስቲያኖች የሚከሰሱባቸው ምክንያቶች ብቻ ልንገራችሁ። የመጀመሪያው ምክንያቶች ክርስቲያኖች በሮማውያን ዘንድ የተጠሉ ስለነበረ የሮማውያን አማልክት ጠሎች ወይም የሮም አማልክት ጠሎች ወይም ደግሞ ጋድለስ ይባላሉ። አምላክ የሌላቸው እነዚህ አምላክ የለሾች ተብለው ይከሰሱ ነበረ። ክርስቲያኖች ናቸው ግን አምላክ የለሾች እያሉ ይከሷቸው ነበረ። የተወደዳችሁ የእግዚአብሔር ቤተሰቦች አምላክ አለን ወይስ የለንም? እኛ ምን አላችሁ? አምላካችን ማን ነው? አምላካችን ማን ነው? ስንት እግዚአብሔር? 40 አማልክት የምታመልኩ 50 አማልክት የምታመልኩ 3 አምላክ የምታመልኩ ይሉና እንኳን አይደለም መጽሐፍ ቅዱስን እኛን ሳያውቁን በሩቅ ሆነው የሚፈርጁን ሰዎች አሉ። የተወደዳችሁ ክርስቲያኖች ሊቀ ነቢያት ሙሴ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። እኛ የምናመልከው አምላካችን አንድ እግዚአብሔር ነው። ሰማያትን በጥበብ የሠራ ምድርን በውሃ ላይ ያጸና የሚታዩትንና የማይታዩትን ፍጥረታት ፈጥሮ የሚገዛ አልፋና ኦሜጋ የመጀመሪያና ፊተኛውና ኋለኛው አንድ እግዚአብሔርን እናመልካለን። ለተወደደ ስሙ ምስጋና ይግባ። አምላካችን እርሱን እናመልካለን። 44 አምላክ አናመልክም። የሉንም 44 አማልክቶች። 50ም የሉንም። 3 አምላክም የለንም። እኛ ያለን አምላክ አንድ አምላክ እግዚአብሔር ነው። ስለዚህ አምላክ የለሾች ይባሉ ነበረ። አምላክ የሌላቸው እየተባሉ ይከሰሳሉ። አምላክ አላቸው እኮ። የታመኑለት ጌታ አላቸው እኮ። የጸኑለት ጌታ አላቸው እኮ። አንገታቸውን ለሰይፍ፣ ጀርባቸውን ለግርፋት፣ ጎናቸውን ለጦር አሳልፈው የሰጡት የሚሰጡለት ጌታ አላቸው። ነገር ግን አምላክ የለሾች እየተባሉ ይከሰሱ ነበረ። ሁለተኛው
ኢየሱስ ክርስቶስን ስለሚያመልኩ የኔሮን ቄሳር ጠላቶች ተብለው ይፈረጃሉ። እነዚህ ክርስቲያኖች እኮ የኔሮን ቄሳር ጠላቶች ናቸው ይባላሉ። ለምን? የኢየሱስ ክርስቶስ ተከታዮች ስለሆኑ። የኔሮን ቄሳር ተከታዮች ስላልሆኑ። ተወደዳችሁ ክርስቲያኖች የምንከተለውን እንወቅ። ከማን እንደምንከተል፣ ማንን እንደምንከተል፣ ማንን እንደምንሰማ እንወቅ። ዛሬ ቤተ ክርስቲያናችንም ጭምር ትልቅ ፈተና ውስጥ የገባችው ያ የቀደመው ፈተና ዛሬም ጭምጭምታው የሚታየው ማንን እንደምንከተል፣ ማንን እንደምንሰማ ለይተን ስላላወቅን ነው። ብዙ ድምጾች አሉ። ብዙ ድምጾች በዓለም ላይ አሉ። ወደ ራሳቸው ሊስቡን የሚፈልጉ ብዙ ድምጾች አሉ። እውነት ልንገራችሁ፣ ብዙ ድምጾች ቢበዙ እንኳ፣ ብዙ ሁካታዎች ቢኖሩ እንኳ ረፍትና ሰላም የሚሰጠው ግን ከዚህ መቅደስ የሚወጣው እውነተኛው ድምጽ ብቻ ነው። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቤት የሚወጣው ድምጽ ሰላም ይሰጣል፣ አያስጨንቅም። ስለዚህ የምንሰማውን ድምጽ እንለይ። ኔሮንን ስለማይከተሉ የኔሮን ጠላቶች ተብለው ይፈረጁ ነበረ። ምንም አላደረጉም እኮ የኔሮንን ሐሳብ ባለመቀበላቸው። ልማቱን ይደግፋሉ፣ መልካሙን ሥራ አብረው ይሰራሉ፣ ለሀገር ይሰራሉ። ግን ኔሮን የሚሰጠው ክርስቶሳዊ አስተምህሮን ስለማይከተሉ፣ ጣዖትን ስለማያመልኩ ብቻ የኔሮን ጠላቶች ተብለው ይፈረጁ ነበረ። ሶስተኛው የሰው ዘር ሁሉ ጠላቶች ተብለው ይፈረጃሉ። ምክንያቱም ደግሞ የሰው ዘር ጠላቶች የተባሉበት ክርስቲያኖች ለአራዊት ሲሰጡ ቆመው ባለማየታቸው፣ ቆመው ባለመመልከታቸው። ዛሬ ይሄ ነው አይደል? ወንድማችን እየወደቀ እኛ ቆመን የምናይ፣ ወንድማችን ወድቆ ወንድማችንን ከማንሳት በላይ በስልኮቻችን አንስተን ቫይራል የሚወጡ ቪዲዮዎችን የምንሰራ እንዲህ አይነት ትውልድ አይደል የመጣው? የወደቀ ወንድሙን ከማንሳት በስልኩ አንስቶ ለዓለም ማሳየት አይደል? ስለዚህ የተወደዳችሁ ክርስቲያኖች ከነዚያ ከክፉ አድራጊዎች ጋር ባለመተባበራቸው የሰው ዘር ሁሉ ጠላቶች ይባሉ ነበረ። ክርስቲያኖች ግን አይደለም። እንዳልኳችሁ ያለ ስማቸው ስም ተሰጣቸው። ያለ ስማችሁ ስም ሊሰጣችሁ ይችላል። ያላደረጋችሁትን አድርጋችኋል ትባሉ ሊሆን ይችላል። ነገር ግን እናንተ ከሌላችሁበት በሃይማኖታችሁ ጽኑ። ማንም ነገር ምንም ይበል፣ እናንተ ከሃይማኖታችሁ ወደ ኋላ እንዳትመለሱ። ብዙ ወደ ኋላ የሚመልሱ ብዙ ጉዳዮች አሉ፣ ብዙ ርዕሰ ጉዳዮች አሉ። ሕይወት ውስብስብ ሆናብራለች በተለይ በዚህ ዘመን። ነገር ግን በሃይማኖታችሁ ጸንታችሁ ኢየሱስ ክርስቶስን ጠብቁት። አራተኛው የኢየሱስ ክርስቶስን ሥጋና ደም ስለሚበሉ እነዚህ ሰው በላዎች ይባላሉ። የሰው ሥጋ የሚበሉ ይባላሉ። ቆራቢዎች ነበሩ የቀደሙ ክርስቲያኖች። ከአምላካቸው ጋር ያላቸው ግንኙነት፣ ሕይወታቸው ከክርስትናቸው ጋር የሰሙትን ነገር ወዲያው ወደ ሕይወት ቀይረው ይኖሩት ነበረ። አሁን ስንቶቻችን ብዙ አስቀዳሽ አለን፣ ብዙ ቆራቢ ግን የለንም። የሚቆርቡት ሕፃናት ብቻ ናቸው። አባቶች፣ ወንድሞች፣ ወጣቶች፣ እህቶች፣ እናቶቼ መች ነው እናንተስ ወደ ሥጋውና ደሙ የምትመጡ? መች ነው ወደ ቅዱስ ሥጋውና ክቡር ደሙ የምትቀርቡት? ሕፃናቱ ብቻ ናቸው። በየሳምንቱ፣ በየዕለቱ፣ በየአድባራቱ፣ በከተማ በክፍለ ሀገር ብትሄዱ የሚቆርቡ ሕፃናቶች ብቻ ናቸው። መድኃኒት የሚያስፈልገው እኮ ለታማሚ ነው። አሁን ሕፃናት እኮ ደህና ናቸው። ማን ነው ስኳር ያለበት? ማን ነው ግፊት ያለበት? ማን ነው ማይነስና ፕላስ እየተባለ የግል ዶክተር ጋር ዘወትር እየተጨነቀ ስልክ የሚያወራ? ሕፃናቱ ናቸው እንዴ? አይደሉም። በሽተኞቹ እኛ ነን። ክፉ አድራጊዎቹ እኛ ነን። ተንኮለኞቹ፣ ዘረኞቹ እኛ ነን። ለእኛ ነው መድኃኒት የሚያስፈልገው። እኔ እንደውም እታዘባለሁ፣ ይቅርታ አድርጉልኝ። በየልኳንዳ ቤቱ ስታዩ ትልቁ የሐረር ሰንጋ ታርዶ እኩለ ቀን አይደርስም። ግማሽ ቀን ላይ ሥጋ አለቀ ይባላል። ማን ስለሚበላው ይመስላችኋል? እኛ ራሳችን። ወደ ቤተ መቅደሱ ስትመጡ የሚቆርቡ ሕፃናት ብቻ ናቸው። አዋቂዎቹ ወደ ሥጋው ደሙ መቅረብ ፈርተናል፣ ርቀናል። ለምን? ገና ቀጠሮ እየያዝነን። በዚህ ዘመን ቀጠሮ ይያዛል እንዴ? ሰው ተኝቶ መነሳት ባልቻለበት ዘመን፣ ሰው ወጥቶ እንደ ከብት ማስታወቂያ እየወጣ እገሌ የሚባል ሰው በይሄን አይነት ልብስ የለበሰ አፋልጉኝ ማስታወቂያ በሚለጠፍበት በዚህ ዘመን እንስሳ አይደለም የሚጠፋው እኮ ሰው ወጥቶ መግባት ባልቻለበት በዚህ ዘመን ታዲያ ለምን ወደ ክርስቶስ መቅረብ አቃተን?
ውድ የሆነውን ነገር በገንዘባችን ገዝተን እንበላለን። በነፃ የተሰጠንን የክርስቶስን ሥጋና ደም ግን ለመብላት ለመጠጣት ምንድነው ወደ ኋላ ያዘን? ምእመናን አስቡበት። እኔ ለወቅሳችሁ አይደለም። ያኛው በልተነው ከጥቂት ደቂቃ በኋላ ተመልሰን የምንራብበት ነው። ይሄንኛው ሥጋ አንዴ ከበላን ለዘላለም የማያስርብ ሕይወትን የሚሰጥ አማናዊ የኢየሱስ ክርስቶስ ሥጋና ደም ነው። ወደ እሱ መቅረብ ይሻላል። እሱ ረፍት ይሰጣል። እሱ ሰላም ይሰጣል። እሱ መረጋጋት ይሰጣል። እሱ በረከት ይሰጣል። እሱን እንብላ፣ እሱን እንጠጣ። የሰው ሥጋ በሎች ይባላሉ። ሰው በሎች ይባላሉ። ምን አለ እንደቀደመው ክርስቲያኖች እግዚአብሔር የነሱን ልብ በሰጠን በዚህ ዘመን። ምን አለ የነሱን ልቦና ለኛም በሰጠን። ምን አለ ቆራቢዎች በሆንን። ምን አለ እንደው ወደ መቅደሱ ስንመጣ ማስቀደሳችን ካልቀረ፣ ሌሊት ተነስተን መምጣታችን ካልቀረ አስቀድሰን ነው ቅዳሴ ጠበሉን ብቻ ተቀብለን ወደ ቤታችን ከምንሄድ ምን አለ ከሥጋውና ደሙ ጋራ ምን አለ ወደሱ ብንቀርብ። ምን አለ ነጭ ልብሳችንን ለብሰን በበጉ ደም ብንታተም። ምናልባት በዚህ ዙሪያ በጣም በርካታ ትምህርቶችን መጋቤ ሐዲስ መምህራችን ብዙ አስተምረዋል። ታተርፉባቸዋላችሁ። ስሟቸው፣ አድምጧቸው በደንብ እና የሰው ሥጋ የሚበሉ ይባሉ ነበረ። ማንም ምን ይበላችሁ ቁረቡ። አንዳንድ ሰዎች ያለ ዕድሜያቸው ወጣቶች ወደ ሥጋው ደሙ ሲመጡ አሁን ያለ ዕድሜዋ ቆርባ እኮ ይሄው አሁን ልትቀሰፍ ነው የሚሉ ሰዎች አሉ። ያለ ዕድሜዋ እንደውም ልጆቻችሁን 7 ዓመት ከሞላችሁ ከቅዱስ ሥጋውና ክቡር ደሙ የምትከለክሏቸው ትኖራላችሁ። ቆይ በቃ አንተ ዕድሜ 7 ዓመት ሞልቷል፣ ከዚህ በኋላ መቆረብ አትችልም። ለልጆቻችን እኛው ነን እንቅፋት። ከዚያ በኋላ ማጅራት መቺ ይሆናሉ። ከዚያ በኋላ ሌቦች ይሆናሉ፣ ቀማኞች ይሆናሉ። እንዴት አድርጋችሁ ትመልሷቸዋላችሁ? ሥጋው ደሙ እኮ ከእድፈታችን የሚያነጻን፣ ከውድቀታችን የሚያነሳን፣ ከስህተታችን የሚያርመን እኮ ነው። የተወደዳችሁ ምእመናን እንቅረብ፣ ወደ ሥጋው ደሙ እንቅረብ እና ክርስቲያኖች ከሚከሰሱበት አንዱ ይህ ነበር። አምስተኛውና የመጨረሻው ክርስቲያኖች ከሚከሰሱባቸው አንዱ በውጭው ዓለም እንደምታውቁት በርካታ የመሬት መንቀጥቀጦች አሉ። ርዕደ መሬት አለ፣ ጎርፍ አለ፣ ይሄ ደግሞ የሰደድ እሳት አለ። በርካታ ተፈጥሯዊ የሆኑ ችግሮች አሉ፣ ፈተናዎች አሉ። ምናልባት አሜሪካ መሄድ አውሮፓ መሄድን ስታስቡ እዚያም ሀገር ያለውን መከራ አብራችሁ አስቡ። አሁን እኛ ሰላም ነን። ወደ ሌላ ሀገር እኮ ብትሄዱ በዚህ ሰዓት ሙቀቱ እኮ እኛ ከምናስበው በላይ አሁን ከለበስነው ልብስ በላይ እኮ ራቁታችንን የምንሄድበት ደረጃ ላይ እኮ ነው ያሉት። እኛ አሁን ክረምቱ ቢመጣ በጋው ቢመጣ ተመሳሳይ ነገር ነው ያለን። ሌሎቹ ዓለማት ብትሄዱ እኮ አሜሪካን ስንመኛት አውሮፓን ስንመኛት አብሯቸው ብዙ ጣጣ አለ። እኛ ሀገር ጎርፍ አለ እንዴ? እኛ ሀገር የሰደድ እሳት አለ እንዴ? እኛ ሀገር ከባድ የሆነ ተፈጥሯዊ መከራ አለን? የለም እኮ። እኛ ሀገር እንደ ሌሎቹ ተፈጥሯዊ አደጋ ቢኖር እንደዚህ እርስ በርሳችን እንደምንብላላው እርስ በርሳችን እንደምንነካከሰው ተፈጥሯዊም ችግር ቢኖርብን ተያይዘን ምንጠፋ ይመስላችሁ? በአንድ ሌሊት ምንጠፋ ይመስላችሁ? እነሱ እኮ በተኙበት ቤታቸውን ከነመሰረቱ ነቅሎ ይዞ መሄድ ጎርፍ አላቸው እኮ። የሰደድ እሳት አለ ከተማቸውን የሚያቃጥል እኮ። እንደዚህ አይነት መከራ ሲደርስ ምን ይሏቸዋል መሰላችሁ ክርስቲያኖችን? ይሄ ሁሉ መከራ የደረሰብን፣ ይሄ ሁሉ ፈተና የደረሰብን በእነዚህ በክርስቲያኖች ምክንያት ነው ይሏቸው ነበር። በእነዚህ በክርስቲያኖች ሰበብ። አቤት ስማችን! አንዳንድ ሰዎች እኮ እንደዚህ ብዙ ሆነን መቀመጣችን፣ እንደዚህ ነጠላ ለብሰን በእግዚአብሔር ቤት መዘመራችን፣ እንደዚህ ማምለካችን፣ ማመስገናችን ደስ የማይላቸው ሰዎች አሉ። እውነቴን ነው ብላ በተለይ በዚህ ዘመን ደስ የማይላቸው ሰዎች ምን አለ በተበተኑ፣ ምን አለ በጠፉ፣ ምን አለ እንደው የሆነ ነገር መካከላቸው ገብቶ እንደው ብትንትናቸውን ባወጣ፣ ምን አለ መከፋፈል በመካከላቸው ቢመጣ ሚሉና ለኛ ሞት የሚያስቡ ይደግሱ አሉ። ተስፋ ቁረጡ። እኛ አንድ ባደረገን በናዝሬቱ በኢየሱስ ክርስቶስ በማመናችን ሁል ጊዜም አንድ ነን። ስንት ነን አልኳችሁ? ስንት ነን? በምስራቅ ካለው ወገናችን ጋር፣ በምዕራብ ካለው ወዳጃችን ጋር፣ በሰሜን በደቡብ ካለው ወገናችን ጋር እኛ ስንት አካል ነን? አንደኛ ኢትዮጵያውያን ነን። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ይለውጥ ዘንድ አይቻለውም እንደተባለ እኛ በሀገር ደረጃ ኢትዮጵያውያን ነን። ምናልባት ከኢትዮጵያዊነታችን አልፎ በክርስትናችን ለመከፋፈል በክርስትናችን ሊከፋፍሉን የሚያስቡም ደግሞ አሉ። እኛ አንድ ነን። አምላካችን ኢየሱስ ክርስቶስ አልተከፈለም።
አምላካችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ ነፍሱን ስለኛ አሳልፎ ሰጥቷል። እኛ በመስቀል ዋጋ የተከፈለልን ልጆች ነን። አንከፋፈልም። እንዳትከፋፈሉ፣ በጎረቤት፣ በቋንቋ፣ በጎሳ እንዳትከፋፈሉ። አሁን ጠላት ዲያብሎስ በዚህ ሁሉ ቤታችን ውስጥ ገብቶ ሊከፋፍለን ብዙ ሴራ የሚያሴርበት ዘመን ላይ ደርሰናል እና ይሄ ሁሉ መከራ የደረሰብን በክርስቲያኖች ምክንያት ነው ይሉና በመጨረሻ ሐዋርያው ይህንን ቃል ሲያጠቃልለው ምን ይላል መሰላችሁ? የተወደዳችሁ ክርስቲያኖች እንዲህ ይላል፣ ከእናንተ መካከል ማንም ሌባ ሆኖ፣ ነፍሰ ገዳይ ሆኖ፣ ቀማኛ ሆኖ፣ ዘማዊ ሆኖ በሌላ ኃጢአት መከራን እንዳይቀበል ይላል ሐዋርያው። ከእናንተ መካከል ማንም ነፍሰ ገዳይ ሆኖ መከራ እንዳይቀበል፣ ከእናንተ መካከል ማንም ሙስና ተቀባይ ሆኖ መከራ እንዳይቀበል፣ ከእናንተ መካከል ማንም ክፉ አድራጊ ሆኖ መከራ እንዳይቀበል ሰማያዊ ዋጋ የለው። ሌባ ሆኖ መከራን ቢቀበል ሰማያዊ ዋጋ የለው። ዘማዊ ሆኖ ፈተናን መከራን ቢቀበል ዋጋ የለውም። ነገር ግን አለ ሐዋርያው፣ ነገር ግን ክርስቲያን በመሆኑ ፈተናን ቢቀበል መከራ ቢደርስበት አለ ስለዚህ ስም እግዚአብሔርን ያመስግን እንጂ በዚህ ስም አይፈር ይላል። ማንን ያመስግን? ክርስቲያን ሆኖ መከራን ቢቀበል አይፈር። ክርስቲያን በመሆናችሁ መከራ ቢደርስባችሁ፣ ፈተና ቢደርስባችሁ፣ ማጣቱ ቢኖር፣ ጉስቁልናው ቢኖር፣ ስደቱ ቢኖር፣ ልዩ ፈተና ቢኖር ስለዚህ ስም እግዚአብሔርን አመስግኑበት እንጂ ስለዚህ ስም አታጉረምርሙ። ከሃይማኖታችሁ ወደ ኋላ እንዳትሉ። የተወደዳችሁ የተከበራችሁ ምእመናን ክርስቲያኖች፣ አባቶቼ፣ ወንድሞቼ፣ እህቶች የመጨረሻ ቃል ሐዋርያው እንደነገረን ልዩ ፈተና ቢደርስባችሁ እንደ ሙሉ ደስታ ቁጠሩት። የደረሰባችሁን ፈተና የደረሰባችሁን መከራ ወደ በጎ ነገር ቀይሩት። እንደውም ትዝ ይላችኋል የዛሬ 10 ዓመት አካባቢ ይመስለኛል ቁጥሩን ብሳሳትም በሊቢያ ሰማዕትነትን የተቀበሉ ክርስቲያኖች ወገኖቻችን፣ በግብጽም ያሉ ክርስቲያኖች ወገኖቻችን በተለይ በግብጽ አገር ሰማዕትነትን ከተቀበሉ ቤተሰቦች መካከል የአንዱ ሰማዕት ቤተሰብ እንደው ልጆት በሊቢያ ሰማዕትነትን ተቀብለዋል ተብለው ሲጠየቁ እግዚአብሔር ይመስገን አሉ። ማን ይመስገን? ልጆት ሰማዕትነትን ተቀበለ። የልጆት ደም በሜዲትራኒያን መካከል፣ ወንዝ መካከል፣ ባህር መካከል ፈሰሰ ሲባል እግዚአብሔር ይመስገን አሉ። ለምን ቢባል እግዚአብሔር በልጄ አማካኝነት ወደ ቤቴ ስለመጣ እግዚአብሔርን አመሰግነዋለሁ አሉ። በልጄ ምክንያት እናመሰግናለን። መከራ ቤታችን ቢመጣ፣ ፈተና ቤታችን ቢመጣ እግዚአብሔርን ፈተና ለመልካም ነገር ወደ ሕይወት ወደ ቤት ያምጥቷል ብለን ስለዚያ ፈተና እግዚአብሔርን እናመሰግናለን። ስለዚያ ፈተና ማመስገኛችን ይሆነናል የእግዚአብሔር ቤተሰቦች። ስለዚህ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው ያለን ሐዋርያው። በሕይወታችን ፈተና ቢገጥመን መከራ ቢገጥመን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቺን ዓለም ድል አድርጓታል። ፈተናውን አሸንፏል። ከእኔ ተማሩ እኔ የዋህ በልቤም ቅን ነኝ ብሏልና ከክርስቶስ በእኛ ላይ የደረሰው ፈተና በኢየሱስ ክርስቶስ ላይ ከደረሰው ፈተና ሊነጻጸርም አይችልም። ግን ከእኔ ተማሩ ብሏል። ክርስቶስ ፈተናዎችን ድል አድርጓል። ሐዋርያት ፈተናዎችን ድል አድርገዋል። ቅዱሳን ፈተናዎችን በድል አሸንፈዋል። በመጨረሻ የሰማዕትነትን አክሊል ተቀብለዋል። ባለራእዩ ቅዱስ ዮሐንስ ምን ብሎናል? በመጨረሻ ላይ በዚህ በራእዩ ምዕራፍ 7 ላይ የተናገራቸው በመጨረሻ ከታላቁ መከራ የመጡ እነዚያ በእጃቸው ላይ የዘንባባ ዝንጣፊ ይዘው በታረደው በግ በኢየሱስ ክርስቶስ ፊት በዙፋኑ ፊት የሚቆሙ ሁሉ ሌሊትና ቀን በመቅደሱ ያመልኩታል ተብሏል። ሌሊትና ቀን አይራቡም፣ አይጠሙም፣ የፀሐይ ትኩሳትም አያገኛቸውም። ለዘላለም በጉ እረኛቸው ይሆንላቸዋል። የዘንባባ ዝንጣፊ ይዘው በበጉ ፊት ያለማ
ያለማቋረጥ በጉን ያመሰግኑታል። በግ የተባለው ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለው በበጉ ፊት ዘንባባ የድል አድራጊዎች ምልክት እንደሆነ ሁሉ ያንን የዚህን ዓለም መከራና ፈተና ስቃይና ችግር በክርስቶስ ኢየሱስ በማመናችን ድል አድርገን የዘንባባ ዝንጣፊውን ይዘን በመድኃኔ ዓለም ፊት በመጨረሻው በሀገረ ሕይወት በመንግሥተ ሰማያት በሰማያዊቷ ሀገራችን በኢየሩሳሌም ሰማያዊት ለመዘመር መዘጋጀት ይኖርብናል። ሀገራችን በሰማይ ነን። በዚያው ለዝማሬ እንሄዳለን። እዚያ እመቤታችን አለች። ታቦት ዘዶር እመቤታችን ባለችበት፣ ሊቀ ሰማዕታት ቅዱስ ጊዮርጊስ ባለበት፣ ቅዱስ እስጢፋኖስ፣ ቅዱሳን መላእክት፣ ቅዱሳን አባቶቻችን ጻድቃን ሰማዕታት ባሉበት ለዚያ ኢየሱስ ክርስቶስን ለማመስገን ለዝማሬ በዚያ እንሰበሰባለን። ስለዚህ ልዩ ልዩ መከራ ልዩ ልዩ ፈተና ቢደርስባቸው ያንን መከራ እንደ ሙሉ ደስታ ቁጠሩት ብሏልና በሕይወት ዘመናችን ሁሉ የሚደርስብንን ፈተናና መከራ ወደ ሕይወት ቀይረን የምንኖርበት እንዲያደርገን የአምላካችን የመድኃኔ ዓለም መልካም ፈቃዱ ይሁንልን። መከራውን ወደ በጎ ነገር ቀይሮልን ሀገረ ሕይወት መንግሥተ ሰማያትን እንድንወርስ የእናታችን የድንግል ማርያም ጸሎቷ ቃል ኪዳኗ የሊቀ ሰማዕታት ቅዱስ ጊዮርጊስ ረዳትነት ከሁላችን ጋር ይሆን። ይቆየን።